ትህትና ተንከሲስን በተኛበት ሌሊት የእነዝና ሰዎች ገብተው ሊያንቁስ ሲሉ እረ ድረሱልኝ አብሪሽ ትህትና እያለ ሲጣራ ትህትና ዱላዋን ይዛ ገብታ አናቱን በጥርቃ ስትጥለው ወዲያውኑ ደግሞ ተከታትሎ ዝና ከች ሲልባት ዝናም እንግዲህ ሲመጣበት እንግዲህ ወዲያውኑ ደግሞ መድብል ከች ብሎ እንግዲህ መድብል ደግሞ ወደ ዝና ሽጉጡን ሲነጣጠርበት በጣም ደንግጦ ዝና ምን ተፈጠረ ብሎ ጓደኛውን ቶሎ ውጣ ብሎ ተናግሮ ተንከሲሱን ሳይዝ እንግዲህ ወጥቶ ሄደ። ትህትና አሁን ላይ እንግዲህ እያደረገች ያለችው ነገር ከጎኗ ያሉት አብርሽና እንዲሁም መድብል ጀግና ሰዎች ስለሆኑ እስካሁን በእነሱ ልበ ሙሉነት ቆራጥ ሆና ድፍረትም አግኝታለች ማለት ነው። ዝና በፍጹም ልትፈራውም አልችልም፣ ተንከሲስንም እኔ እያለሁ አሳልፌ አልሰጠውም በማለት እያለች ነው። ሁልጊዜ ካጠገቡ ሁኜ እከታተለዋለሁ በማለት ከተንከሲስ ጎን በመሆን እንግዲህ ዝናን ጉድ ሰራችው። አሁን እንግዲህ መድብልም እንግዲህ እንዳትንቀሳቀስ በቆምክበት ቀጥ ብለህ ጠብቅ በማለት እንግዲህ ዝና ላይ ሽጉጡን ሲያነጣጥርበት እንግዲህ እሱም እግር አውጪ ብሎ ሽንፈቱን ይዞ ዝና እየተንበቀበቀ ሩጦ ሄደ። ሌላው ደግሞ በአሁኑ ሰዓት እንግዲህ አሁን ተንከሲስን የመድብልና የዝና ጦርነት እየቀጠለ ይገኛል። በትህትና የማይደራደር መሆኑና አብሪሽም ደግሞ በፍጹም ትህትና ሊተዋት እንደማይችልና እንደውም ትህትና ከመድብል መሄድ እንደሌለባት እየለመናትና አስተዋለች እንድትቀጥል የለውም። ስለዚህ እኔ ትህትና ደግሞ አብሪሽ ትህትና ከመድብል ጋር በምንም እንድትገናኝ በቤት ውስጥ እንዳይመጣ አስጠንቅቆታል። ይቅርታ አድርግልኝ እሱ እኮ ምንም ነገር አያደርግምና እባክህ ሌላ ጊዜ አይመጣም፣ አብሪሽ አኩርፈኝ ነው እንዴ እያለች ትህትና ስትጠይቀው በፍጹም እንዴት ሊመጣ ቻለ ማንስ አሳየው እያለ ሲጠይቃት እሷም እኔ በቃ አይምጣ ካልክ ሌላ ጊዜ እንዳይመጣ አደርገዋለሁ፣ ግን እኮ መድብል ምንም ነገር እኔን አያደርገኝም ሲለው እሱ ግን አብሬሽ ስለወደዳት ነው የልቤ እንግዲህ የግሌ እንግዲህ እሱን እንግዲህ አሁን በጣም ልቧ ተሰብሯል። ምክንያቱም ትህትና ከአብሪሽ ጋር በአንድ አልጋ ተኝታ አንሶላውን ድንገት ስትገፈው እዛ ስታገኛት እሪ ያዙ ልቀቁኝ በማለት ቢላዋን እየሳለች እንግዲህ ከኪችን ይዛ ሂዳ አምጥታ ሁለታቸውንም አጥፍቼ ወይንም በአንድ ማንኪያ ሲጥነ ማረጋቸው እንዴት እኔ ለማጽዳት እንኳ የምፈራውን ክፍል እሷ ጭራሽ ካልጋው ላይ ወጣ ከአብሪሽ ጋር ትተኛለች በማለት እንግዲህ ቆርጣ ተነስታለች። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ትህትና ቀጣይ ፓርቲ ዘመተናል። እንግዲህ በአሁኑ መሳይን አንተ እኮ የወርቅ ማዕድን ይዘህ እየተጓዝክ ነው፣ ግማሹን ሽጠን ግማሹን ሀብታሞቹን መኖር የምንችል ነው እያለ ሲለው ምንድን ነው የታለነ ወርቅ ምን ተሸክሜያለሁ ምን ማዕድንስ ይዣለሁ ሲለው እኔ ሳያለሁኝ እያለ ሲለው እና ምን እናድርገው ሲለው እንቁረጠው ሲለው በፍጹም እንዴት ነው የምትናገረኝ አንተ? እኔ እንዴት ነው የምቆረጠው? እኔ እኮ ጽጌ አለችኝ፣ ጽጌን አግብቼ ትዳሬን ይዤ ልጆቼን ሳልወልድ ነው ወይ እንደዚህ የምትጫወትብኝ? ገንዘብ አልፈልግም ጽጌን እንጂ መፈልጋት እያለ እየሮጠ ለና አብርሽ እየሄደ ሲነግራቸው ደግሞ አንተ ለመሆኑ ምንድን የተለየ ነገር አለህና ነው ሲለው ምንም የተለየ ነገር የለኝም፣ ዝም ብሎ ነው የናይጄሪያ ጠንቋዮች አንተን ይፈልጋል እያለ አሳልፎ ሊሰጠኝ ነው፣ ባካቸው አድኑኝ እያለ ነበረ። እንግዲህ ትህትና ዝናን ጉር ሰርተዋለች። ዝናትና በዛ ቤት በጨለማ ለብሰው ዘው እያሉ ሲመጡ እንግዲህ አሁንም የታባህ እንግዲህ እንዳትንቀሳቀስ ከኔ አይን ማምለጥ አትችልም እያለ ሲያስፈራራው እንግዲህ እሷ ግን በደብዳቤ አምጥታ ደንደሱን በማለት እንዲፈታ አደረገችው። ሆኖም ግን አሁን ይህ ነገር እንቅልፍ እየነሳው እየተነሳ እየሄደ ካሁን በኋላ ተንከሲስን እንግዲህ መድብልን መስፋት አለምን። እባክሽ አንቺ ለምንድን ነው እንደዚህ ታደርገኛለች ብላ ትናገራለች። እባክሽ አለ አብርሽ ሂዶ ላናግራት እኮ ፈልጌ ነበረ፣ በፍጹም ልታናገረኝ ግን ፍቃደኛ አልሆነችም ብሎ ሲነግረው እንዴ ተረዳዱ አላት።
ከዛም ስሚ ምንም የተፈጠረ ነገር የለ እኔ እኮ አንቺን እወድሻለሁኝ እባክሽ ምንድን ነው የምትይው እያለ ነበር። አሁን ገንዘብ ምን ያደርግልኛል እባክህን ሽጥና ሀብታም እንሆን እያለ ሲለው እኔ ገንዘብ አልፈልግም የምፈልገው አካሌን ቆርጬ ከሰጠ በኋላ ደስታን ላገኝ ስለማልችል አልፈልገውም እያለ ለመሳይ መለሰለት። የግሌ እንግዲህ በአሁኑ ሰዓት የመጨረሻ የተናደደችበትና ከአብርሽ ጋር ተስፋ የቆረጠችበት ነገር ቢኖር ትህትና እንግዲህ አንድ አልጋ ላይ በአንድ አንሶላ ላይ ስላየቻቸው ነው። አብርሽን ደግሞ ጭራሽ እየዋሸኝ ነው ወይ ነይ ቁጭ በይ ሲላት አይ ይቅርብኝ ስትለው ፈርተሽ ከሆነ ተጠራጥረሽን ከሆነ በፍጹም ምንም ነገር ማደርግሽ አይደለሁም እኔ እንደዛ አይነት ሰው አይደለሁም እባክሽ ነይ ቁጭ በይ እናውራ ሲላት እሺ እንደዛ አስቤ አይደለም የግሌ አለችው። የግሌ ምን አገባት አለችው ማለት ነው። እንዴ የግሌ እኮ አንተን ተወደሃለች ስለዚህ እኔ የግሌ ትቀየመኛለች ምን አገባት እና ትቀየምሻለች ትህትና ነይ ቁጭ በይ በማለት ምንም አላደርግሽም እመኒ በማለት አልጋው ጫፍ ቁጭ ስትል ጠጋ ብለሽ ተቀመጪ አይዞሽ ብሎ አሁንም ትህትና ጠጋ አለችና አሁን ትህትን የግሌ እየሮጠች መጥታ ምን አመጣሽ ዝም በይ ዘው ብለሽ ትገቢያለሽ ሆይ ሲላት ምን ልስራልህ ልልህ እኮ ነው የመጣሁት አለችው። እና ምን ነው ምን ያለ ሲቀበጣጠርባት እና ሲንተባተብባት ምን ሆነሃል የሆንከው ነገር አለህ እንዴ አለው። እዛ ቁጭ ልበል አብርሽዬ አልጋው ላይ አለች። መቼ ነው ከመቼ ወዲህ ከኔ ጎን የምትቀመጠው? ተቀመጭ እንኳ ቢሏት እኮ የማትቀማጥን የግሌን እኮ ነው የማውቃት እና ዛሬ ምን ተመጣ? አዎ እኔ የግሌ መካሻ አዎ ልክ ነህ ግን ዛሬ ቁጭ ልበል ምን ችግር አለች። ተጠራጠረች መሰለኝ ትሁት በቃ ልሂድ ለማንኛውም እንግዲህ እያለች ልትወጣ ስትል እንግዲህ አብርሽ ሄደች ብሎ ደስ ሲለው እንግዲህ ትህትና በተሸፈነችበት እያነጠስ ስታነጥስ አነጠሰች ጊዜ አለች ማንም ያነጥሰው ብላ እንሶላውን ገለብ ስታረገው እንግዲህ ትህትና ስታገኛት ትህትና ቶሎ ብድግ ብላ ከአብርሽ ስር ለመሸሽ ትሞክራለች። መጨረሻ ከመበሳጨቱም በላይ እንግዲህ በቃኝ እናንተንማ በአንዲት መድኃኒት ጠብ ነው ማድረጋቸው እናንተ አስመሳዮች እባቦች የእባብ ጥብሶች ቆይ እያለች እንግዲህ በትህትናን ማሰቃየት ቀጠሏን ጀመረች። ነገር ግን አሁን ከዚህ በኋላ ተረጋጊ ውልቅ በይና ክፍልሽ ግቢና ቶሎ ብለሽ ቆልፊ ከክፍልሽ ገብተሽ ክፍልሽን ግን ቆልፈሽ ተቀመጭ ብሎ ትህትናን ይልካታል። አሁን የግሌ እየሮጠች የችው ክችን ስለሆነ ቢላዋ ይዛ ልትመጣ ነው ብሎ ሲላት ትህትናም ቶሎ ብላ ብድግ ብላ ወደ ክፍሏ ገብታ ክፍሏን ቆለፈች። አይዞሽ ግን እስከሚበርድ ነው እሺ አትጨናነቂ በማለት ላካትና ከዛ በኋላ ሄደችና ትህትና ተደብቃ ከክፍሏ ቁጭ ባለች። የግሌ ግን በአብርሽ የመጨረሻ ተስፋ ቆረጠችና እኔ ምንድነው የተፈጠረው ሲለው እኔም ገድያቸው ፈጣሪ ይቅር በትለኛለህ ለፍቅር ስትል ነው የሞትከው እኔም ለፍቅር ስል ንሙት ልግደላቸውና ልገላገል እያለ ይቅር በለኝ እያለ እንዳትቀየመኝ ተስፋ አደርጋለሁ አለ ኪችን ሂዳ። ከዛም ቀጠለችና ለቅሷን ማልቀስ ጀመረች። እባክሽን ተረጋጊ እባክሽን እያለ አብርሽ ምን ተፈጥሮ ነው እያለ ቢጠይቃት እንዴ አንተ እኔን ከኔ ውጭ ሌላ ሰው የምትወድና የምታፈቅር አይመስለኝም ነበረ። ተረጋጊና ላናግርሽ አልፈልግም አታናግረኝ አንተን ላናግር አልፈልግም በማለት ለቅሷን ተያያዘችው። ምን ሆና ነው ግን ብሎ ሲጠይቁት ከንተንከሲስ እኔና ትህትና አንድ ላይ ሆነን ግንታን ነው ብሎ ሲናገር አንተ በቃ አልግልን አሁን እንግዲህ ጨረሰችን ለምን እንደዚህ ታደርጋለህ አንተ በማለት እንግዲህ አሁን እባክሽ ወደ ትህትና ቢሄድም ትህትና ግን ፈጽሞ ልታናግረው አልቻለችም። ራቂልኝ እያለ የግሌ ደግሞ ኪችን ሆኗል። ልብ በጣም ታለቅስ ነበርና አታልቅሺ ነይ የግሌ ምን ሆነሽ ነው? ምንም የተፈጠረ ነገር እኮ የለም። ለምንድን ነው እንደዚህ ሆነሽ ትሆኚ? አንተ ግን እኔን አትወደኝም። ተወድሻለሁ፣ አንቺን እወድሻለሁ። ምን ተፈጥሯል? ምን ያየሽው ነገር አለ አለችው። በቃ ትህትና እና አብርሽ ምን አላት ማለት ተኝተዋቸው ግን ምን አለ ይሄማ ሊሆን አይችልም ማለት ትኝት ምን አይነት ትኝት አለ ያው እናትና ልጅ ቤት ልጅ ሊወልዱ እንደሚተኙት ሲል ኧረ አይመስለኝም አለው።
ከዛም እዚህ መቆየት የለብኝም ወደ ሀገሬ መሄድ አለብኝ በማለት እንግዲህ ወሰነች። እንዴ ትህትና ተረጋጊ እንጂ እባክሽ፣ እንዴት አብርሽ ያደርጋል? እውነት ነውር ነው ይሄን ያደርጋል ብዬ አብርሽ አልገመትኩም አለና መሳይ ሲቀን ትህትናም እንግዲህ የመጨረሻ እንዳዘነችና ለአብርሽ ሲነግረው አብርሽ ደግሞ አሁን ሂጄ ይቅርታ ብላትም ደግሞ ትገልሃለች አሉት። በጣም ተናዳለች። እኔ የለሁበትም አለው። እንዳረገች ታረገኝ ባክህ፣ እኔ ሂጄ ይቅርታ መጠየቅ አለብኝ፣ ያለ የግሌ መኖር አልችልም። የግሌ በጣም አዝናባሃለች። እሷ ትስቃለች፣ ትጫወታለች፣ ፈለገ ታደርጋለች። እንደ ዛሬ የግሌ አዝናብኝ አታውቅም አለ። አሁን እኮ ፊቴ የማየት እንኳ የግሌ እኔን አትፈልግም እኮ አለ አብርሽ። ያረገችኝን ታርገኝ በማለት እንግዲህ አብርሽን የግሌን ይቅርታ ሊጠይቅ እንግዲህ ወደ ኪችን ሄደ። ይቅርታ ሊጠይቅ ሲሄድ እሷ ደግሞ በፍጹም እኔ አለችና የግሌ ይቅርታ ላለክሽልኝም እባክሽ ይቅርታ አድርጊልኝ፣ አንቺ እንደምታስቢው እኮ አይደለም ቢላትም የፈለግከው ማፍቀርህ መብትህ ነው፣ የፈለግከው መውደድ መብትህ ነው አለችው። ትህትናን አይደለም ታፈቅረው፣ እኔን ስለማታፈቅረኝ በቃ አለቀ። እኔ እኮ በጣም ወድሻለሁ፣ አትወደኝም፣ ውሸታም አታስመስል አለችው። እባክሽ ይቅርታ አድርጊልኝ አለና ቀስ እያለ ጠጋ ብሎ መለማመጥ አያስፈልግም አለችው። ስለዚህ እባክህ ተወኝ ሂድልኝ አለች የግሌ። እሺ በማለት እንግዲህ አብርሽ ወጥቶ ከሄደ በኋላ ትህትና የግሌን ማቃት እኮ ስታስቅ ስተጫወት እንጂ እንደዚህ አይነት ነገር አይደለም። ግን አንዳንድ ጊዜ ደግሞ ሲመጣባት ዝም ብላ በመርዝ ጠብ ትላለች፣ እንዲሁም በቢላዋ ትይዛለች። የእውነት የምትጨክን አልነበረችም። አሁን ግን አስቀይሜያታለሁ፣ ደብሯታል። ስለዚህ አሁን ተናዳብኛለች፣ ግን ምንም አይደለም አለው የግሌ። አሁን ወደ ሀገሬ መሄድ አለብኝ አለች። እዚህ ምን እሰራለሁ? አብርሽ እንደው አይፈልገኝም አለች የግሌ ባለችበት ሰዓት። አሁን ላይ ገርሞ ደግሞ ትህትና ደግሞ የግሌን አስከፍቻታለሁኝ፣ እሷ ሰው አትቀየምም፣ ብሄር ትገለኛለች አለች። ይቅርታ ጠይቂያት ሂደሽ አሏት። እሷ ልቧ ንጹህ ነው አላት ገርሞ። ልበ ንጹህ ሴት ናት እሷ ተንኮላታ፣ ከሄደች ይቅርታ ብታያት ይቅርታዋን ታገኛለሽ አላት። በፍጹም እንደዚህ አይነት ሰው አይደለችም፣ የዋህ ናት አለ። ኧረ በጣም ከባድ ናት፣ እንደዚህ አይደለችም፣ ተረጋጊ ትህትና፣ ሂጂና ይቅርታ ጠይቂያት፣ በቃ አለቀ፣ ነገሮች ይቃለላሉ ብላ እሺ እያለ አንቺና ልትጠይቃት ስትል አንቺ እንዳሰብሽው እኮ አይደለም፣ አንቺ ባምን አባሽ ልታረጊ መጣሽ ውጭ ስትላት አንቺ እንደምታስቢው እኮ አይደለም፣ የግሌ እባክሽ ተረጅኝ፣ ይቅርታ አድርጌልኝ፣ እባክሽ ይቅርበኝ አለቻት። እሷም ገደል ግቢ አለች። አላደርግልሽም አለቻት። አብርሽ እኮ አንቺን እኮ በጣም ይወድሻል አይደል? ይሄን ልትነግሪኝ ከሆነ ውጭልኝ አለቻት። አባረረቻት። ከዛም በኋላ እንግዲህ ተንከሲስ እንግዲህ በህልሙ ይመስለኛል እንጂ በውኑ የእነዝና ሰዎች መተውበት አይመስለኝም። ብቻ ግን በዛን ሰዓት እንግዲህ ድረሱልኝ እያለ በህልሙም በውኑም ምኝታ ቅዠት ሆኖበታል። ያው በፍጹም ደግሞ የሚለው ነገር ናይጄሪያኖች ያን ነገር ፈልገው ሳይሆን እሱነቱን ብቻ ነው የሚፈልጉት። ቻናሉን ሰብስክራይብ እያደረጋችሁ ይጠብቁ።